ሳሚ በቃ አንተ ወደ ውስጥ ግባ። እኔ ስልክ ስጨርስ እመጣለሁ። እሺ ውስጥ ነኝ። በቃ ነኝ። ማን ያልሽው? ሳሚ? ሳሚ ከአንቺ ጋር ነው? አዎ አብሮኝ ነው ያለው። አሃ ከሱ ጋር ለመዝናናት ወተሽ ነው? ታዲያ አረበሽኳችሁ ማለት ነው? ምን አለ በእናቴ ምክንያት ከምትሰጪ ከውሽም ጋር ወጥቻለሁ አትይኝም ነበር? ዳግም ስነ ስርዓት ያዝ። እናቴ ጋር ነው የሄድኩት። ጠዋት ቃል በጣም ተቀይራለች። ተመስገን ነው። ባጋጥማት ነገር ሳትጸጸት አትቀርም። ክፋቷን አምናለች፣ ጥፋቷንም አምናለች። ምን ያህል እንደበደለችው ተረድታለች። አየህ ሰላምዬ፣ አንዳንድ ጊዜ አንዳንድ ነገር ለበጎ ነው የሚባለው በምክንያት ነው። ቃል በጣም መጥፎ ነገር አጋጥሟታል። ያደረገችው ነገር ደግሞ ምን ያህል መጥፎ ነገር እንደሆነ እንድትረዳ አድርጓታል። እና ቃል ግን የተቀየረች ይመስልሻል? ከኔ በሚገባ ሙሉ በሙሉ ተቀይራለች። ምን አባታቸው ነው የሚያወሩት? የዳጊ ቅናት የሰላም ውሳኔ ብሌንን ትልቅ ችግር ውስጥ ከቷታል። ብሌን ባልጠበቀችውና ባላሰበችው መንገድ ሊያጠቃት ወይም ሊጎዳት የሚፈልገው በኃይሉ ማንም በሌለበት ጎዳና ብቻዋን ፊት ለፊቷ ተጋርጦባታል። ልክ እንደ ሾክ ልክ ሳሚ እግሩ ከመውጣቱ እንግዲህ አብሬ ልሂድም ቢል በጭራሽ አያስፈልግም በማለት ሰላምን በጭካኔ ይውጣ ይሄድ ያለች እሷ የመሰላት ዳግምን ከብሌን ለማለያየት ነው የመሰላት ሰላም። ነገር ግን እነሱንም ሊጠብቅ ሁለተኛ እናትና ልጅንም ለማገናኘት ነበር። ነገር ግን ምን እንዳዘገዩ ይሄን ነገር ሳሚ ምን አስቦ ነው ይሄን ነገር ወደ ኋላ ያንቀረፈፈው? ልቡ እያወቀ ታሪኩን እያወቀና እየተረዳ ዛሬ ላይም እንግዲህ ወይዘሮ ገነት ቃል ጎዳና ላይ ወድቃ አግኝታት ወደ ቤቷ ስትመልሳት ስቅስቅ ብላ በማልቀስና በማስመሰል ማስመሰሉን ትችልበታለች እና እንግዲህ የተካነች ጥርሷን የነቀለችበት አይነት ነገር ነው። እሷ ሁሉን ነገር ማቀነባበር ትችላለች። ወይዘሮ ገነት ደግሞ ልጅሽ ጎዳና ወርቃ ልጅሽ ተርባ ተጠምታ ተጎሳቁላለች በማለት ወደ ሰላም በመደወል ሰላም ሩጣ ወደዛ ቤት ስትሄድ ልጄ በማለት በመደንገጥ አሁንም ልጄ እንዳለች ነው። እሷም ልቧ እያወቀ ነገር ግን ሳሚ ይሄን ነገር አይቷል። ከቤት ውጣ ተብሎ ሊወጣ ሲል ይሄን ነገር ሲሰማ ምንድነው የተፈጠረው በማለት ተከትሎ ሄዶ የተፈጠረውን አይቷል። ቃልም እናቴ እያለች ስታስመስል አይቷል። ልቡ እያወቀ ግን እንተዋወቃለን ሁለታችንም እያለ በልቡ ከማጉረምረም ውጭ ምንም የፈጠረው ያደረገው ነገር የለም። የሆነውን ነገር በሙሉ በግልጽ እዛው ፊት ለፊቷ ቢናገር ለሰላም ቢያስረዳ ምን አለበት? ለምንድን ነው ወደኋላ ያንቀረፈፈው ያዘገየው? ለምንድን ነው እውነቱን ሊናገር ያልፈለገው? ሁሉንም ከአስከፈ ያውቃል። ብሌንን አውጥተው ጎዳና እንደጣሏት ቃልን ልጅሽ ብለው እንዳመጧት ሁሉን ነገር አብሮ ከባህሉ ጋር ሲሰራ የነበረ ሰው ነው ሳሚ ያውቃል። ለምንድን ነው ቃል አሁንም በድጋሚ ሰላምን ልትጎዳት እየሞከረች እያለ ጸጥ ያለው? በእርግጥም ጊዜ እየጠበቀ ነው። ግን ከዚህ በላይ ጊዜ ምን አለ? እሷ ምንም እንኳን ልጄነሽ ጎድቼሻለሁ፣ በእኔ ምክንያት ተጎድተሻል፣ ተጎሳቁልሻል፣ ተርበሻል፣ ተጠምተሻል፣ ጎዳና ወርቀሻል፣ ስብራት ደርሶብሻል። ነገር ግን አሁንም ቢሆን እኔ አላምንሽም። አንቺ ሙሉ በሙሉ የተቀየርሽ አይመስለኝም። ምናልባት ብሌን ጥሩ አርጋ ያሳደጋቻት ገነት አንቺንም ጥሩ ታደርግሽ ይሆናል። ስለዚህ ለጥቂት ጊዜ እዚህ ገነት ጋር ሁኚ፣ ምክንያቱም እሷ ልታስተካክልሽ ትችላለች። ብሌንን መልካም ልጅ አርጋ እንዳሳደገቻት አንቺንም ጥሩ ታደርግሻለች ብዬ አስባለሁ ብላለች ሰላም። ነገር ግን ቃል ይሄ ነገር አልተዋጠላትም። አሁንም ትተሽ ልትሄጂ ነው? አሁንም ጨከንሽ እንደ እናቴ እያለች ማስመሰሏን ቀጥላለች። ወይዘሮ ሰላምም ምንም እንኳን ያ ሁሉ በደል ባረሳልሽም፣ ነገር ግን ልጄ ነሽ የትጥልሻለሁ፣ ነገር ግን ደግሞ አሁን እስክትስተካከይ እዚሁ መቆየት አለብሽ የሚለው ውሳኔዋ በእርግጥም ጥሩ ነው። ቢያንስ ወደ ቤት ይዛት ከምትሄድ እዚህ ቆይ ማለቷ በጣም ጥሩ ነገር ነው። ምክንያቱም አሁን ይሄ አጋጣሚ እዛ መቆየቷ ደግሞ ሌላ ተንኮልና ሴራ ከባህሉ ጋር ሳታሴር እንግዲህ ሳሚ ድጋሚ ምቹ ጊዜ ጠብቆ ነገሮችን ያስተካክላል። ድጋሚ ወደዛ ቤት ሳትገባ ብዬ አስባለሁ። ነገር ግን ብሌንን አደጋ ላይ ጥለዋታል ባልጠበቀችውና ባላሰበችው መንገድ። እንግዲህ ወይዘሮ ሰላም ለቃል ወይም ደግሞ ለወይዘሮ ገነት ቤት አስቤዛ ወይም ደግሞ ቃል እዛ ስላለች ተርባ ተጠምታ ጎዳና ላይ ወርቃ ተቸግራ የቆየች ልጅ በማለት እንግዲህ ቫይታሚን ምናምንም አስቤዛም ገዝተች ነው በማለት ወይዘሮ ሰላም እንግዲህ ወደ ሱፐር ማርኬት ልካታለች ብሌን ብቻዋን በጎዳና ስትንከራተት ምስኪን ፊት ለፊቷ በኃይሉ ተጋርጦባታል። እንዴት ትሆን ይሆን? የቃል ተንኮልና ክፋት ያልገባት ወይዘሮ ገነትም ቃልን በድጋሚ ወደ ሰላም ህይወት ወይም ወደ ሰላም ቤት እንድትመለስ እጅግ በጣም ተቀይራለች። በሰራችው ክፋትና በደልም ተጸጽታለች፣ አምናለች እያለች ሰላምን ለማሳመን እየሞከረች ትገኛለች። ሰላምም በእርግጥ ልጄ ተጎድታለች፣ በእኔ ምክንያት ተጎድተሻል በማለት ልቧ አዝኗል። ነገር ግን መቼም ቢሆን መቼም እንደማትቀየርም ልቧ ውስጧ እየነገራት ነው።
እኔ እንደ ብሌን መልካም ልጅና ጥሩ ልጅ ሆነች ማየት ነው የምንፈልገው። መቼም አንቺ አትቀየሪም። ምንም እንኳን በእኔ ምክንያት እንደተጎዳሽ ቢገባኝም ነገር ግን እንደማትቀየሪ ይገባኛል። ስለዚህ እዚህ ቤት መሆን አለብሽ እያለች ይህንን ውሳኔዋን ወድጀዋለሁ። ነገር ግን ልጄ የሚለው ነገር አሁንም ከውስጧ አልወጣም። በእርግጥም እንደወለደቻት ልጇ እንደሆነች ነው የምታውቀው። ምንም እንኳ ነገረ ስራዋ አስተዳደግሽ ጥሩ አይደለም፣ ያሳደገሽ ጥሩ አላሳደገሽም፣ ምክንያቱም እኔ ከጎንሽ ስላልነበርኩ ያሳደገሽ ሰው ጥሩ አላሳደገሽም በማለት ስለዚህ ብሌንን ያሳደገቻት ወይዘሮ ገነት አንቺንም ትንሽ ታቆይሽና ልክ እንደ ብሌን ታድርግሽ የሚለውን ውሳኔዋን ወድጀላታለሁ። አሁኑን ወደ ቤት ብትሄድ ኖሮ ከባህሉ ጋር ሌላ ተንኮል አሴረው ሁለቱንም ትልቅ አደጋ ውስጥ ምንም እንኳን አሁን ብሌን አሁንም የባህሉ እጅ ውስጥ ገብታለች ማለት ይቻላል። ባዶ ሜዳ ላይ እንግዲህ ተፋጠዋል። እውነትም ሳሚ ይደርስላታል ወይስ ብቻዋን የሆነ ነገር ያደርጋታል? ጨካኝ ነው። ምክንያቱም አልማዝን ፈልጋ ያገኘቻት፣ ወደዛ ቤት ያመጣቻት፣ ሰላምን ከጭንቀት ያዳነቻት፣ አልማዝን ገደልኩ እያለች ስትጨነቅና በህልሟን በሆኗም ሰላሟ ጠፍቶ መተኛት መቆም ያልቻለች የነበረችዋ ሰላም አሁን ሰላም አግኝታለች በብሌን ምክንያት። ስለዚህ ያን ነገር ደግሞ አንቺ ነሽ ያደረግሽው በማለት ሊበቀላት በጣም ጊዜና ሰዓት ይጠብቅ ነበርና አሁን ብቻዋን ባዶ ሜዳ ላይ አግኝቷታል። እዚህ ጋር የዳጊ ቅናት እጅግ በጣም ከልክ ያለፈ ቅናቱ በጣም ልቧን እየሰበረው ይገኛል። በጣም የሚያሳዝንና ከአንደበቱ የሚወጣው ነገር ገፍቶ አሁንም በድጋሚ ወደ ሳሚ ላይ ይመልሳታል። ምንም እንኳን አሁን በጭራሽ ልወድህ አትችልም፣ እኔ የሳሚ ሳይሆን የዳጊ ነኝ እያለች ራሷን አሳምናለች። ነገር ግን የሚናገራቸው ቃላቶች አሁንም ወደ ሳሚ እንድትመለስ ያደርጋታል። በተደጋጋሚ ልቧን የሚያቆስል የሚያደማ ቃላቶች ነው እየተናገረ ያለው ዳጊ። በጣም ከልክ ያለፈ ቅናቱ እሷንም ልቧን እየሰበረው ነው። ሳሚ ከዛ ቤት ውጣ ሲባል የእውነት አንቺ ጠልተሽኝ ከሆነ የማትፈልጊኝ ከሆነ አይኔን እያየሽ ከዚህ ውጣ በይኝ ቢላት፣ ነገር ግን በሰዓቱ ደፍራ አይኑን እያየች ውጣ ከዚህ ቃን ይዘህ ከህይወት ውጣ የሚለውን ነገር ለመናገር እጅግ በጣም ፈርታ ነበርና ልቧ ቀርቦታልና ሳሚን ቀና ብላ አይኑን እያየች ውጣ ማለት አልደፈረችም ነበር። በስተመጨረሻም ወይዘሮ ሰላም ስትገፋፋት በቃ ከህይወት ይውጣ ብላ ቀና ብላ ደፍራ በድፍረት ስትናገር በዛን ሰዓት ነው ሳሚ ከዛ ቤት ሊወጣ የወሰነው። ወይዘሮ ሰላምም እንግዲህ ራስክን ጠብቅ፣ አንድ ቀን እንገናኛለን ስትለው በጭራሽ ከዚህ በኋላ እንኳን አንገናኝም፣ ምክንያቱም ብዙ ያልጨረስኩት ነገር ነበረ። ነገር ግን ከማይጠቅም ሰው ጋራ መዳረቅ ወይም ደግሞ ማንነቱን ካልተረዳ ሰው ጋራ መጋፈጥ አያስፈልግም፣ መሸሽ ራሱ ትልቅ ማሸነፍ ነው በማለት እንግዲህ ሊወጣ ሲል የተፈጠረው ወይዘሮ ገነት ልጅሽ ቃል የሚለው ነገር ልክ እንደ ሞተች አስመስላ ስለነበረ ሁሉም ተደነጋግጦ ተከትለው ሄደዋል። እንኳንም ሄደ ሳሚም የሆነውን ነገር አይቷል። የቃልን ማስመሰል አሁንም አይቷል፣ ሁለቱ ስለሚተዋወቁ። እናም እንግዲህ ብሌንዬ አስፋልት ላይ ምንም ሰው የሌለበት ሜዳ ላይ ከባህሉ ጋር ተፋጣለች። በእርግጠኝነት ሳሚ ይደርስላታል። ብቻዋን ትቻት እንዴት ይቀራለሁ? እንግዲህ ማነው ስሙ በኃይሉ ምን እንደሚያስብ አይታወቅም እያለ ሲያስብ ነበር እና ምናልባት ይደርስላታል ብዬ አስባለሁ። ዳጊ ሳሚ ካልደረሰላት ብሌን አደጋ ላይ ናት። በእርግጠኝነት ሳሚ ይደርስላታል ብዬ ተስፋ አደርጋለሁ። ምክንያቱም በህሊናው እየሳለው ነበር ብቻዋን ስትወጣ ሊጎዳት ይችላል እያለ ይደርስላት ይሆናል ብዬ። ሳሚ ካልደረሰላት ግን ያለምንም ጥርጥር በኃይሉ ብሌንን ይጎዳታል። እጅግ በጣም ጨካኝ ሰው ነው። በዛ ላይ ያስበውንና ብዙ ሲደክምበት የቆየውን አላማውን ያበላሸችበት እሷ ናት ብሎ ስለሚያስብ እንግዲህ የአልማዝን ወደዛ ቤት የመመለስ እሱ ያስበው ሰላም እንደዚህ ገድያታለሁ እያለች እየተጸጸተች እና እያዘነች ያለ ንብረቷን በሙሉ እንድትሰጠው ስለነበር ያስበው። ያ ነገር ስላልተሳካ አሁን ብሌንን የማይጎዳበት ምንም ምክንያት የለም። ብቻዋን ሲያገኛት ጥሩ አጋጣሚ ነው። እንኳን ደህና መጣሽ እያለ እንግዲህ እሷ ላይ አፍጥጧል ሳሚ በደረ